እንደምን አመሻችሁ የእግዚአብሔር ቤተሰቦች። እኔ የመጣሁት ከድሬዳዋ ነው። ኢዮብ እባላለሁ በዓለማዊ ስሜ፣ ያው በመጽሐፍ ስሜ ብርሃነ አብ እባላለሁ። ዛሬ የመጣሁት እንግዲህ በእግዚአብሔር ቸርነት በቅዱስ ገብርኤል ወንቅሸቱ ቅዱስ ገብርኤል አማላጅነት እና ተራዳይነት እንደዚሁም በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት የደረሰልኝን ለመመስከር ነው። በ2015 ዓመተ ምህረት ለመጀመሪያ ጊዜ እዚህ ገዳም በመጋቢት 27 ከባለቤቴ ጋር መተን ልጅ የለንም ነበር። ልጅ ስጠን ብለን ለወንቅሸቱ ቅዱስ ገብርኤል እንዲሁም ለመጥምቀ መለኮት ርዕሰ አውደ ዓመት ቃለ ዓዋዲ መጥምቀ መለኮት ቅዱስ ዮሐንስ ልጅ ስጠን ብለን ተስለን ነበር። ለዓመት ከመንፈቅ ያህል ልጅ አልነበረንም። በየሐኪም ቤቱ ሄደን ልጅ ፍለጋ ሙከራም አድርገን ነበር። ያ ሳይሳካልን ሲቀር እዚህ ገዳም መተን በእርግጥ በወቅቱ ስንመጣ ብዙ የመቆየት እድል አልነበረንም። ለ3 ቀን ብቻ ነበር የቆየነው። ከስራ ፍቃድ አንጻር አልተመቸንም ነበር። በ3 ቀን ውስጥ የነገርነውን ወዲያው በተመለስን በአንድ ወሩ ባለቤቴ ነፍሰ ጡር ሆነች። እኛን የሰማ የወንቅሸቱ ቅዱስ ገብርኤል እናንተንም ልጅ ለሌላችሁ ልጅ፣ ለታመማችሁ ወገኖቻችን ምሕረቱን ይልክላችሁ ዘንድ ምኞቴ ነው። እግዚአብሔር ያክብርልኝ። የመጣሁት ከምዕራብ ጎጃም ከፋግታ ሎኮማ ወረዳ ከሚባል የመጣሁ ስሜ ፈንታነሽ እባላለሁ። በእግዚአብሔር ቸርነት በቅዱስ ገብርኤል ተራዳጅነት በእመቤታችን ድንግል ማርያም አማላጅነት በአባታችን አባ ዮሐንስ ተስፋ ማርያም በእንባና ጸሎት የተደረገልኝ ታምር ከብዙ በጥቂቱ መሰክራለሁ። ለራሴና ለእናቴ ነው መሰክረው። እኔ በ2014 ጀርቤ በጣም ያመኝ ነበረ። ከዛ በኋላ ሕክምና ከአገራችን ካለው ጸበል ገባው፣ ምንም አልተሻለኝም። ከዛ በኋላ ደግሞ ባህር ዳር መጣው፣ ታከምሁኝ፣ ምንም የለም። ከዛ ሁለተኛ አሁንም ታከምሁኝ፣ አልትራሳውንድ ሁላ ተነስቼ ምንም አልተሻለኝም። ከዛ በኋላ በቃ በጣም ነው ያመመኝ ነበረ። ከዛ በኋላ 2015 እንኩላሊት ደግሞ በጣም ነው የሚያመኝ። ስራዬን እየሰራው መምህርነት ስራው ምሰራ። ከዛ በኋላ በቃ በጣም ያመኛል። ክላስ አስተምሬም አልችልም። በጣም ያመኝ ነበረ። ከዛ በኋላ እያስተማሩ ሳለ ያመኛልና አንድ ክፍለ ጊዜ እንዳስተማሩ በጣም ያመኛልና በጓሮ ወጥቼ ዝም ብዬ ነው ማልቅስ። እዛ መምህራኖች ምንድነው የምታልቅሽኝ እያሉ በጣም እጨናነቃለሁ ነበር። ከዛ በኋላ ከሀገሬ ጸበል 2015 ላይ ሰኔ አካባቢ ላይ መጣሁና ከሀገሬ ጸበል እየተጠመቅኩኝ ነበረ። ከዛ በኋላ ስለ ወንቅሸት ዝና የሚያወሩ ማለት ሁለት የሚጠመቁ የሚያወሩ ሰማሁ። ስለ ወንቅሸቱ ቅዱስ ገብርኤል ይሄ ማለት ነው። ከዛ በኋላ ከሰማሁ በኋላ ልሄድ ነው ብዬ እናቴን ጠየቋት ወደ ወንቅሸት። ከዛ በኋላ ኧረ ወንቅሸት እኮ አንቺ ትሞቻለሽ አትሄጂ ምናምን አለችኝ። ኧረ እሄዳለሁ ከዚህ ልሞቱኝ አይደለም እንዴ ምናምን ስላት አትሄጂ ስለኝ እምቢ ብዬ ወንድሜ ጋራ መጣሁ። ከዛ ከመጣሁ በኋላ በጣም ያመኝ ነበረ። ጢስ አባይ እንደደረሱ ህመሜ ትንሽ እየተሻለ ሄድኩኝ። ከዛ በኋላ ተሻለኝና እየተሻለ ሄደኝ። 1 ወር ከ6 ቀን ተጠምቄ ተወፍሼ እገኛለሁ። እልል ብላችሁን የደረሰ አምላክ ለእናንተ ይድረስላችሁ። ከዛ ለእናቴ ነው መሰክረው። እናቴ 2016 ዓመተ ምህረት ሰኔ 10 ቀን ነው እኔ ስራ ቦታው ስመጣ መጥቼ ባህር ዳር ደርሻለሁ።
ከዛ ለቤተሰቦች እንዴት ናችሁ እንዴት አመሻችሁ ብዬ ስደውላቸው እናታችን በጣም ታማ እየተጨነቀን አንቺ ደግሞ እንደዚህ ትያለሽ አሉኝ። ከዛ በኋላ ምን ሆና ነው ምናምን ስላት በጣም ታማ እየተጨነቀ ነው ልትሞት ነው ምናምን አሉኝ። ከዛ በኋላ ራ ብዬ አልጋ ቤት ተኝቻለሁና የወንቅ እሸቱ ቅዱስ ገብርኤል እናቴን በአካል አገናኘኝ ማርልኝ ብዬ ተሳልሁኝ። ከዛ በኋላ እናቴ ምንም አልተሻላትም። ጥዋት ደውዬ ብጠይቃትም ምንም አልተሻላትም። ከዛ በኋላ እኔ ሄድሁና ሰድ ከመንገድ ይዘው መጣዋት ባልጋ ይዘው መጣዋትና በጣም አለቅሱ ይዘው ሲመጧት። ከዛ በኋላ ወደ ሆስፒታል አስገቧት። ሲያስገቧት በቃ ምንም ተስፋ የላትም፣ አፍም አትናገርም፣ ምንም በቃ ተስፋ የላትም። ከዛ የአባታችን የምስክርነቷን መጽሐፍ ገዝቼ ነበረና የወንቅ እሸቱ ቅዱስ ገብርኤል አታሳፍረኝም፣ እኔን ያዳንኸኝ አምላክ እባክህ እናቴን ምስኪኗን አዳነኝ ብዬት ስትማጽን እናቴ ምንደው ልጄ ብላ ብነን አለች። ለእኔ የደረሰ አምላክ ለእናንተም ይደረስላችሁ። እኔ የመጣሁት ከባህር ዳር ወረዳ ዙሪያ ወረዳ ነው። ወንጀጣ ቀበሌ ይባላል። ስሜ የዓለም ስሜ ስንዱ በላይ ይባላሉ። የመጽሐፍ ስሜ ወለተ ማርያም ይባላሉ። ቤተሰቦች ምንም ሀብት ምትባል የለንም ነበር። በሰኔ ከብቶቻችን እርሻ ሲጠመዱ ያአታቸዋል እና ያ አዝመራ ድግምት ነበረብን። በቃ በሰው ነው የሚጎለጎልም የሚዘራ እና ወንቅ እሸት ቅዱስ ገብርኤል መጥቼ 3 አመት ነው የገባው ያወቅኩት። 3 አመት ተገባሁ አንስቼ ሀብት ንብረቱ የት እንደመጣም አልታወቀም። በቃ ዝም ብለን ሳናስበው ግንፍል አለ። ልክ እኔ ተጠምቄ 3 ወር ሂጄ እገባለሁ 2 የፈረንጅ ከብት ታስሮ አገኘሁትኝ። እኔን የሰማይ ወንቅ እሸቱ ቅዱስ ገብርኤል እናንተን የሚስማችሁ። አሁን በቃ እንደሻችን እያዘመርነ ሀብታችን ተባርኮ አሁን ደግሞ የመጣው ደግሞ ሰሞኑን በሂዳር በዚህ በጥቅምት ነው የመጣሁኝ። ከመጣሁ አንስቼ እናቴ ትደውልና ቤቱ በረከት በበረከት ሆነ። ሰላም ፍቅር መጣት ላይ አለች። እኔም ደግሞ ታመም ነበረ። የጆሮ ህመም ነው ጆሮዬን ነበር የሚያመኝ እና እንደዚህ ዝቅ ብዬ እዥ ነበር የሚወጣ በጆሮዬ እዥ እና ሀኛ ጤና ጣቢያ ስሄድ ያልተባለን ካኔ ይሰጡኛል። እውጠዋለሁ አያሽለኝም። አሁንም ደግሜ እሄዳለሁ እቀበላለሁ። እውጠዋለሁ አያሽለኝም። አዛ እዚህ ወንቅ እሸት መጥቼ ግን ቅብአ ቅዱሱን ሳረግበት ውጣ እንደተባለ እንክት ነው ያለ መግል እና እኔን ሰማ የወንቅ እሸቱ ቅዱስ ገብርኤል እናንተን የሚስማልኝ። ለኔ የተደረገልኝ ታምር ብዙ ነው። ወንቅ እሸት ላይ ግን የሆነ ክፍል አድርጌ ልመስክረው ነው እንጂ ተመስክሮ አያልቅም። ግን የወንቅ እሸቱ ቅዱስ ገብርኤል አሁንም አባታችንን በሰላም ወደ ገዳማቸው ይምጡልን፣ የአባታችን እድሜ ያርዝምልን፣ ለቦታቸው ለዓይነ ስጋኛን የሚያብቃን የወንቅ እሸቱ ቅዱስ ገብርኤል ለኔ ያደረገ ለእናንተም ያደርግልኝ። ስላዳመጣችሁኝ አመሰግናለሁ። እኔ የመጣሁት ምዕራብ ጎጃም ፋግታ ለኮማ 01 ቀበሌ ነው። ስሜ ዮሐንስ ዳኛነ እባላለሁ። የመጽሐፍ ስሜ ገብረ ሚካኤል ነው። እኔ የተደረገልኝ ስለ እናቴ ነው መሰክረው። እናቴ በሰንሰለት ታስራ ነበር። የወንቅ እሸቱ ቅዱስ ገብርኤል እናቴን ብታስፈታልኝ ተንበርክኬ መሰክራለሁ ብዬ ነበር። ዛሬ እናቴ ተፈታ እንደማንኛውም ሰው ደህና ሆና ትገኝልኛለች። ለኔ የደረሰ ለእናንተ የሚደርስላችሁ። ስላዳመጣችሁኝ አመሰግናለሁ። እኔ የመጣሁት ከአዲስ ቅዳም ከተማ ከፋግታ ለኮማ ወረዳ ነው። ስሜ ወለተ ጻድቅ ይባላል። መጀመሪያ መሰክረው ለራሴ ነው። እኔ በጣም ጭንቅላቴን ያመኛል፣ ያጨናንቀኛል። ከእህት ከወንድሜ ጋር አያስማማኝም። እናትና አባቴ ራሱ ባሊያቸው ደስታዬ ነው፣ በጣም ያነጫንጨኛል። ከዚህ መጥቼ ነው የተፈወስኩት። ገና ልመጣ ብዬ ከሀገሬ ተሳፍሬ ባህር ዳር ስደርስ መርዙን ተፋ። ከዛ በጣም አሞኝ ነበር መኪና ውስጥ። ከመኪና ገብቼ መርዙን ሲተፋልኝ እዛ ጢስ አባይ ስወርድ አይምሮዬን እያወቅኩት መጣሁ።
ሸክም ራሱ ተሸክም አይሆንልኝም። 5 ሊትር ጀሪካ ራሱ አንስቼ አይሆንልኝም ነበር። ከዚህ መጥቼ ግን ሸክሙን ራሱ ስንቄን ራሴ ነኝ ያደረስኩት። የኔ የደረሰ አምላክ ገብርኤል ለእናንተ ይድረስላችሁ። እንደምን አመሻችሁ። እኔ ስሜ ተስፋ ወለተ ስላሴ ተወልጄ ያደኩት ደቡብ ጎንደር ጋይንት፣ አሁን የመጣሁት በስደት ከዱባይ ነው። በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት በጻድቃን ሰማዕታት ምልጃና ጸሎት በወንቅ እሸቱ ቅዱስ ገብርኤል ተራዳይነት በአባታችን ግፍና መከራን በሚቀበሉት በሚያለቅሱት እንባና ጸሎታቸው የተደረገልኝን ከብዙ በትንሹ እንዲህ ስል እመሰክራለሁ። እኔ አባታችን 2011 በስደት ነው በፌስቡክ ያገኘዋቸው። ትምህርታቸውን መዝሙራቸውን በመከታተል እንዲሁም ደግሞ በአባታችን በአባንሽ ተስፋ ማርያም ፎቶ የታተመበት ቲሸርት ለማስታወሻ አሳትሜ እሱን በመልበስ በጣም ያመኝ ነበር። በፊት ኢትዮጵያ እያለሁም በየወሩ ነበር ሐኪም ቤት የሚሄደውም እንዲሁም ስደትም ተከትሎኝ ሄዶ በጣም ያመኝ ነበረ። ሐኪም ቤትም ሲሄድ አስም አለብሽ እንዲሁም ደግሞ በጣም ያስለኛል፣ ያስነጥሰኛል። ግን ያንን በመጠቀም ከበሽታዬ ድኜ ተፈውሼ እገኛለሁ። ለኔ የደረሰ አምላክ ለሁላችሁ የሚድረስላችሁ። እንዲሁም በኮሮና ሰዓት ስራ የለም ነበረ። ስራ ፈትቼ በጣም ያኔም ደግሞ ሳል ስለነበረብኝ በዚህ ኮሮና ሰዓት ሳል ያለብኝ ምን ስራ ላገኝ ነው እያልኩ በጣም እጨነቅ እጠበብ ነበርና ትንሽ እንኳን ሰርቼ ወደ ሀገሬ የምገባበት እያልኩ የወንቅ እሸቱ ቅዱስ ገብርኤል አንተ የግፍ የመከራ ቦታ አባቴ 24 ሰዓት የሚያለቅሱትን ባና ጸሎታቸው ይድረስልኝ እያልኩ በማጸን ስራ ገባው ማለት ነው። ስራም የገባውባት ሰትጎ በጣም ኃይለኛ ነበረች። ከኔ በፊት 11 ሰራተኛ ነው የወጣ። እኔ እጄ ደግሞ ጎረቤት ኢትዮጵያዊ ነበሩ። እዚህ ቤት መቼም ቢሆን አንቺ አሰሪም ይሉኝ ነበርና እኔም ሳሌ የወንቅ እሸቱ ቅዱስ ገብርኤል አባቴ 24 ሰዓት የሚያለቅሱት ርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ተስፋ ማርያም እንባና ጸሎታቸው ይረዳኛል፣ እሰራለሁ እላቸው ነበረ። ሰትጓም እንደ ውሃ ቀዝቅዛ እንደ እናትና እንደ ልጅ ሆነን አሁን እስካለሁበት እስከምመጣ ድረስ ስመጣም በፍቅር እያለቀሰች ነው የሰደደችኝ። እኔም ደግሞ አስለምጅልኝ አንቺ ከሄድሽ አስለምጅልኝ ብላ ከኔም ሳልወጣ ገና 3 ሰራተኛ መጥቶ ነው የወጣ። የወንቅ እሸቱ ቅዱስ ገብርኤል ግን ለኔ ሰትዋንም አቀዝቅዘው ፍቃዱ ሆኖልኝ ያሰብኩትም ተሳክቶ ባለቤት ሁኜ እንዲሁም ወፍጮ ገዝቼ በአባቴ በርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ተስፋ ማርያም እንባና ጸሎት እገኛለሁ። ለኔ የደረሰ አምላክ ለሁላችሁ የሚድረስላችሁ። እንዲሁም ደግሞ እኔ ወረቀት መኖሪያ ፍቃድ የለኝም ነበረ። ወደ ሀገር ሲገቡ ጓደኞቼ በጣም ብዙ ወጭ ነበር ያወጡና እኔም ደግሞ ወደ ሀገር ልገባለሁኝ ብዬ ባሰብኩበት ሰዓት ግን እንደኔ በውጭ ሰርተው የሚገቡትን ስጠይቃቸው በጣም ብዙ ብር ነበርና እኔም ካሰብኩት ሰትጓም ሰራተኛ ካመጣች በኋላ ብዙም ያንን ያህል ብርም ስላላስቀመጥኩኝ ስጨናነቅ ሰራተኞች ወጡና እኔም እስከሚበቃኝ ሰራው ማለት ነው። ሰርቼም ደግሞ ወደዚህ ስመጣ ወደዚህ ለመምጣት ሳስብ አባቴን ርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ተስፋ ማርያምን በስልክ አግኝቻቸው በጸሎት እንዲያስቡኝ የአባትነት ምክራቸውን መክረውኝ ተስተካክሎልኝ እንደ ሕገ ወጥ ሳይሆን እንደ ሕጋዊ ሁኜ አገሬ ገብቻለሁ። ለኔ የደረሰ አምላከ ዮሐንስ አምላከ ገብርኤል ለሁላችሁ የሚድረስላችሁ። እንዲሁም 2015 አባታችን ማህበረ ትጋት ከዱባይ ስናከብር እንዳጋጣሚ አግኝተናቸው ነበረ። ጓደኛዬ ስራ ትገባለች ትወጣለች። 2 አመት ሙሉ ቋሚ ስራ የላትም ነበረ። ስትወጣ ስትገባ ምንም አይነት ደግሞ ገንዘብም የላትም ነበረ። ለ2 ወር ስራ ገባች ማለት ነው። አባታችን የመጡ ጊዜ ሂደን ተባርካ በጸሎት እንዲያስቧት ነግራቸው ለ2 ወር የተባለው ስራ ቋሚ ሆኖ ለዛውም ህጋዊ ወረቀት አግኝታ ቤት ሰርታ ዛሬ ባጃጅ ገዝታ ትገኛለች። ለጓደኛ የደረሰ ለሁላችሁ የሚድረስላችሁ።
እንዲሁም ቤተሰቦቼ ለወንቅሸት እንዲደርሱልኝ ያልኩ በጣም ምፈልግ ጓጓ ነበረ። ሁሉም ቤተሰቦቼ መተው እናትና አባቴም ደግሞ በወንቅሸት ተራራ ላይ መተው ስጋና ደሙን ተቀብለው ይገኙልኛል። እንዲሁም አንድ ጎረቤት ነበርና ትዳር ይፈልጋል። የመንግስት ሰራተኛ ነው፣ ሁሉም አለው። ግን ሆኖም ትዳርን ቢለው ነበረ ማለት ነውና እኔም ለምን ወንቅሸት አትሄድም? ወንቅሸት እኮ ልጅ የለመነ ትዳር የለመነ ሁሉን የሚያደርግ ነው ያለ ሂድ ይለው ነበርና አባቴም ደግሞ ሂድ ይለው ነበረ። ጎረቤቶች ነን ማለት ነው። መቶ ሐምሌ ገብርኤል ላይ መቶ በትሳስ ትዳር ይዞ ልጅ ወልዶ ዛሬ በትዳር ይገኛል ማለት ነው። ለኔ የደረሰ አምላከ ዮሐንስ አምላከ ገብርኤል ለሁላችሁ የሚድረስላችሁ። እንዲሁም ባለቤቴም በጣም ያመው ነበረ። እቃ ይጠፋበት ነበር፣ በጣም ይበሳጭ ነበር። እኔ ጋራም ሰላም የለንም ነበር። 2013 እና 2014 መቶ ገዳሙ ላይ በመጸበል በላይም በታች ሞቶለት ዛሬ እሱም ድኖ ተፈጉሶ ይገኛል። እኔም ደግሞ አሁን ስመጣ የወንቅሸቱ ቅዱስ ገብርኤል ወደ ቤተሰቦቼ ልጨመር አልልም፣ ነገሮችን ሁሉ አስተካክለህ በደጅህ ይቻ ወደ ምረት ትናፍቅ ነበረ በወላይ ስናያትና ለደጅህ አብቃይ ነበር ያልኩት። ለደጁ አብቅቶኛል። ለኔ የደረሰ አምላከ ዮሐንስ አምላከ ገብርኤል ለሁላችሁ የሚድረስላችሁ። እግዚአብሔር አምላክን እልል ብላችሁ አመስግኑልኝ። የግፍ የመከራ አባት የሆኑትን አባታችን ርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ተስፋ ማርያምን በሰላም ለገዳማቸው ያብቃል። ጥላታቸውን የእግራቸው መረገጫ ስር ይጣልልን። አባታችን ናፍቀውናል፣ በእውነት ለማየት ያብቃን። ጊዜውን አሳጥሮ በሰላም ለሀገራቸው፣ ለገዳማቸው፣ ለሕዝባቸው፣ ለሚጓጉት ሕዝባቸው ያብቃልን። ለኔ የደረሰ አምላከ ዮሐንስ አምላከ ገብርኤል ለሁላችሁ የሚድረስላችሁ። እግዚአብሔር አምላክን እልል ብላችሁ አመስግኑልኝ። ከብዙ በትንሹ ነው የመሰከርኩት። ለኔ የደረሰ ለሁላችሁ የሚድረስ። እኔ ምኖረው በረሃ ነበረ። በረሃ ምኖረው እናቴ እንጀራ ፍለጋ አገር ላገር ስዞር ነበር። እኔም አብሬያ ስዞር ነበር። አብሬያ ስዞር ከዛ ባላግብቼ ኖር ነበረ። ባላግብቼ 2 ልጅ ወልጄ ኖራለሁ። ስኖር ከዛ እናቴ በቃ በጣም በችግር ነበር ምንኖር። ቅዱስ ገብርኤልም አላውቅም የነበረ ወንቅሸትንም አላውቅም የነበረ። ባላግብቼ ስኖር 2 ልጅ ወለድኩኝ። 2 ልጅ ተወልድ እነዛ ልጆች ይታመማሉ። እነዛ ልጆች ሲታመሙ ወንቅሸት ማትወስጃቸው ይሉኛል። እኔ ወንቅሸት ቤት እንደሆነ አላውቅም ስላቸው በቃ እኔ ወስድሻለሁ ትለኛለች የሆነች ልጅ። እሺ ውሰጂ እንግዳማ ብዬ በ2009 ይዣቸው መጣሁ። እነዚህ ልጆች ሁልጊዜ እየተታመሙብኝ ሁልጊዜ ሕክምና ነበር ምኖር። እዚህ ይዣቸው ስመጣ በ2009 ቅዱስ ገብርኤል የተመሰገነ ይሁን 2 ወር አስጠመቅኳቸው። 40 ጾም በሙሉ አስጠምቄ ፋሲካን አግድፌ ወሰርኳቸው በረከቱን አብልቼ። ከዛ ወደዛ ግን እንዴት እንደሆነ በሽታው ምንም እንዴት እንደሆነ አላውቅም። ሕክምናም እንዴት እንደሆነ አላውቀውም። ጭራሽ እጄም አላውቅም። ሕክምና ሁልጊዜ ሕክምና ሰድ የነበረው የኔ የደረሰ አምላከ ገብረ አምላክ ዮሐንስ የእናንተ የሚድረስላችሁ። አሁንም ደግሞ እንደገና ደግሞ እናቴና እኔ በረሃ ለበረሃ ስንንከራተት እናቴ ባህር ዳር ነበር ተወልዳ ያደገች። ባህር ዳር ተወልዳ አድጋ ግን ምትኖር በረሃ ለበረሃ ነው። እኔንም በሷ ጋር ማለት ነው። ቅዱስ ገብርኤል ወንቅሸት ደርሼ ወደዛ እንዴት እንደሆነ ወደዛ በረሃ አስጠላኝና ወደ ባህር ዳር መጣሁ። ዘመዶቼ መጣሁ ወደዛ ግና 15 ዚንጎ ሰራሁ። ቦታ የእናቷ አባቷ ቦታ ነበር። 15 ዚንጎ ሰርቼ እኖራለሁ። 15 ዚንጎ ሰርቼ ስኖር ከዛ ሌባ ልብሴን እየወሰደ ምናምን ሲያስቸግር እዛ ስኖር እናቴ ነይ እባክሽ እዚህ ሌባ እያስቸገረ ነው፣ ብቻዬን ወድቄ እናት ልጅ እንደሌለኝ እዚህ ብቻዬን ወድቄ ኧረ እባክሽ ነይ ልኝ ስላት እሺ ልጄ ትለኛለች። ነገ በዛሬ እያለች ቅዱስ ገብርኤል አባቴ የራማ መልአክ አምላከ ገብርኤል አምላክ ዮሐንስ አባቴ እናቴን ለዚህ ቦታ አብቃልኝ እባክህ። እኔ እናት ልጅ እንደሌለ እዚህ ብቻዬን ወድቄ ስጸልይ ሳለቅስ ማታ ማታ ብቻዬን ሳድር ከዛ ኢየሱስ ነግሮ እናቴም ልጆችም ወደ ባህር ዳር መጡልኝ። እኔ የደረሰላችሁ የእናንተ ይድረስላችሁ። በዛች 15 ዚንጎ ቆርቆሮ ስኖር የነበረ ጠባሁና ራስና እግር እየተኛ ስኖር የነበረ
ቅዱስ ገብርኤል ራማው መልአክ አምላከ ገብርኤል ባክህ ዶሮ ለመስራት ቤት ለመስራት የናስ የሬሳው መውጫ እንኳን ሰፊ ቤት ልስራ ብዬ አምላከ ገብርኤል ስጸልይ ነበር ምኖር። ከዛ ስኖር ቅዱስ ገብርኤል የተመሰገነ ይሁን የትሳስ ገብርኤል ተስዬ ሄጄ በአመቱ 7 ዶርም ሰርቻለሁ። እናቴ አባቴ እናቷ ቦታ ላይ ቅዱስ ገብርኤል የተመሰገነ ይሁን እልል ብላችሁ አመስግኑልኝ። 7 ዶርም ሰርቼ ምስክሩን የትሳስ ገብርኤል በግዤ መጥቼ ከዛ ምስክሩ አልደረሰኝ ሲል ተመለስኩ። በግዤ መጥቼ ዛን ጊዜ ለመሰክር የነበር እቅድ የነበረ እና ቅዱስ ገብርኤል አምላከ ገብርኤል አምላከ ዮሐንስ የኔ ደረሰ የእናንተ የሚደርስላችሁ